ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የሩሲያና ዩክሬን ፕሬዝዳንቶች በቱርክ ኢስታንቡል ፊት ለፊት ተገናኝተው ለመምከር የቀጣውን ሐሙስ መቁረጣቸውን እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በምዕራብ እስያ ቀጠና ሀገራት ለጉብኝት መዘጋጀታቸውን ወዲያም በህንድና ፓኪስታን መካከል በ5 ቀናት ለመጀመሪያ ጊዜ ሰላማዊ ሌሊት መንጋቱን እነዚህንና ሌሎች በርካታ ወቅታዊና ዓለም አቀፋዊ መረጃዎችን እንዳስሳለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የበላችሁ ያገሳታል፣ በላይ በላዩ ያጎርሳታል ይሉትን ሆናለች ዓለማችን። ሰሞኑን የጀርመን፣ የፈረንሳይ፣ የፖላንድና የእንግሊዝ መሪዎች በዩክሬን ተሰባስበው የጋራ መግለጫ አውጥተዋል። ይሄ ደግሞ የሞኝ ቁም ነገራም ከጅማት ይከራልን አስተርቶባቸዋል ይሏቸዋል። እነዚያ የአውሮፓ ሀያላን መንግስታት ስለ ዩክሬን ከዩክሬን በላይ ይገደናል ሲሉ ሩሲያን ከዩክሬን ላይ ለማላቀቅ ብርቱ ትግል ውስጥ ገብተዋል። እንደውም ብዙዎቹን የራሱ አሮባት የሰው ታማስላለችን እያስተረተባቸው ለዓለም መሳለቂያነት አትርፏቸዋል ይሏቸዋል። በአየር ንብረት ለውጡ የተነሳ ክፉኛ አደጋና መዘዝ ተጋርጦባታል የሚባልላት እንግሊዝ በሩሲያና ዩክሬን ጦርነት ጉዳይ ክፉኛ መዋለሏ ይነገራል። የእንግሊዝ ፖለቲከኞች የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ስልና ረዣዥም ክራንቻዎቻቸውን ከዩክሬን ገላ ላይ ካልነቀሉ በስተቀር እንቅልፍ ወእረፍት አያምረንም አይታሰብም ብለዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከፈረንሳው ፕሬዝዳንት ኢማኑኤል ማክሮንና ከፖላንዱ ፕሬዝዳንት ዶናልድ ታስክ ወዲያም ከጀርመኑ አዲሱ መራሄ መንግሥት ፍሬድሪክ ሜርዝ ጋር ተገናኝተው በዩክሬን ማጀት ኪቭ ውስጥ ዶልተዋል። የኒያ የአምስቱ መሪዎች ዱለት ታዲያ ፑቲን እሳቸውም ባቀረቡት ይሁን አሜሪካ ባቀረበችላቸው ከዛሬ በሚጀምረው የ30 ቀናት የተኩስ አቁም ስምምነት የማይገዙና ለዚያ የተኩስ አቁም ስምምነት አቤት ለቤክ ብለው የማይቀርቡ ከሆነ የአውሮፓ ህብረት 17ኛውን ዙር ማዕቀብ ያከናንባቸዋል። ለዚህ ተዘጋጅቷል። ፑቲን እንዲህ በዋዛ የሚወጡት አይደለም። ማዕቀባችን ከእሳት ይፋጃል፣ ከስለት ይከፋል ሲሉ ዛቻና ማስጠንቀቂያቸውን ሰንዝረዋል። የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን በበኩላቸው ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር። እናንተ ማዕቀብ ነው የምትሉት፣ የእናንተ ማዕቀብ ሰንክሎ ማቆም ቀርቶ ሲያስደነግጠን አላየንም፣ አንፈራም። ከዩክሬን ጋር የገባንበትን ጦርነት ዩክሬን የክራይሚያን ወደብ ላትከጅል የኬርሶን፣ ዛፖሪዚያ፣ ሉሃንስክና ዶኔስክን ፈጽሞ የውሾን ነገር ያነሳ ስትል የምትተው ከሆነ ብቻ ወደ ሰላም ስምምነት እንደርሳለን፣ ያለበለዚያ ግን የማይታሰብ ነው የሚል አቋም አላቸው ነው የሚባለው። በርግጥም ይላል ዛሬ የወጣው መግለጫ፣ በርግጥም ፑቲን አሁን ከዩክሬን ጋር በተለይም ፑቲንና ዘለንስኪ ፊት ለፊት ተገናኝተን በቱርክ ኢስታንቡል እንነጋገር፣ እንወያይ፣ እንደራደር ሲሉ ያቀረቡት ሐሳብ የለም። መች ለጤና ነው? ለነገር ነው። አንድም ጊዜ መግዣና ማዘናጊያ ነው። ሁለትም ፑቲን እነዚያን በሙሉ የያዟቸውን ግዛቶች ዩክሬን እንዲህ በዋዛ መርቃት ተውልኛለች ብለው ያስባሉ ወይ? አስቡምና ፑቲንም እንዲህ በዋዛ የነገር ቋጠሯቸውን ሳይቋጥሩ አይመጡም። ለዚያ ድርድር አይቀመጡም ፊት ለፊት። ዛሬ የወጣው መረጃ ምንድን ነው የሚለው? እንዲያውም ትራምፕም ቢሆኑ ዩክሬን በዚያ የድርድር ሐሳብ ተገስታ
ከፑቲን ጋር ተስማማለች ብለው እንደማያስቡ መጠራጠራቸውን ገልጠዋል። ረፋድ ላይ የወጣው መረጃ በእርግጥም ትራምፕ ይህንን ቢጠረጥሩ ምን ሲበዛባቸው፣ እርሳቸውም ቢሆኑ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር የሚያመሳስላቸው ይሄው አይደለም ወይ? ከካናዳው ጠቅላይ ሚኒስትር ማርክ ካርኔ ጋር ፊት ለፊት እየመከሩ ካናዳን 51ኛ ግዛት ያድርግ ይዛታለሁ ይላሉ በኃይል። አሜሪካ ለመጀመሪያ ጊዜ ባልተለመደም በማይጠበቅም ሁኔታ የጦር ኃይሏን ተጠቅማ ካናዳን 51ኛ ግዛቱ አድርጋ ለመያዝ ትዘምታለች ብለዋል። በፓናማ ካናልም በተመሳሳይ የዴንማርኳን ራስ ገዝ የዓለማችንን ትልቁን ደሴት የግሪንላንድንም በተመሳሳይ ለጸጥታና ሰላማችን እጅግ አስፈላጊና ወሳኝ ነው እንይዘዋለን ሲሉ ዝተዋል። ጊዜ የሰጠው ቅል ድንጋይ ይሰብራል። ትራምፕ ብዙ ቦታ ይሄንን ማለም ይችላሉ። ሀገራትን የመያዝ እቅዳቸው ወይም ትልማቸው ብዙ ነው። የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ጋልፍ ኦፍ አሜሪካ ሲሉ ስያሜውን ሳይቀር ቀይረውለት ለውጠውለታል። እንዲሁም ትራምፕ የጋዛ ሰርጥን ምድር ሳይቀር እኛ ወስደን ሜዲትሬኒየን ሪቪየራ ወይም ደግሞ የሜዲትሬኒየን ሰገነት አለያም ምርጥ የቱሪስት መስህብ መዳረሻ ስፍራ ወይም ደግሞ ሪል ስቴት እናደርገዋለን ብለዋል። ፑቲን እስከዚህ ምን ራቁ? ይህንን የተገነዘቡ የሚመስሉት ትራምፕ ባለፈው 15 ቀን ምንድነው ያሉት? የለም ዩክሬን ለፑቲን በ2014 የአውሮፓኑ አቆጣጠር በሩሲያ የተያዘቿን የክራይሚያን ወደብ መልቀቅ አለባት ሲሉ መግለጫ ሰጥተዋል። ይህንን የተናገሩት ቫቲካን ከተማ ውስጥ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር የሮማው ርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ ለዚያ ለሳቸው ቀብር በተጓዙበት ወቅት ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የሰላም ስምምነት ሲባል ጥንቅር ይበል ባፍንጫ ይውጣ፣ አንገት ቆርጦ ከበድን አካል ጋር ምን ስምምነት ምን ንግግር ያስፈልጋል? የክራይሚያን ወደብ ለቀን አንስደራደርም። ጀርመንም ይህንኑ ነው ያለችው። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ ያሉት ይህንኑ ነው። እንግሊዝም ፈረንሳይም ተመሳሳይ አቋም ነው ያላቸው። ዩክሬን የክራይሚያን ወደብ ለቃ ድርድር ይሉት ነገር አይታሰብም ነው ያሉት። ዩክሬንም በተመሳሳይ ይሄ ነው አቋሟ። ሩሲያ በበኩሏ ከዚህም ያለፈ ሌሎች መመዘኛዎችን ታቀርባለች ለዩክሬን። ዩክሬን ሰማው ዝቅ መሬቷ ከፍ ቢሉ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በዚያ ድርጅት ወይም በዚያ ተቋም ውስጥ ወይም በዚያ ወታደራዊ ጥምረት ውስጥ አባል ለመሆን የሚያልመው ልቧ ተቆላሽቶ መቀመጥ አለበት። በፍጹም መታሰብ የለበትም። ከዚያም ውጪ ዩክሬን የአውሮፓ ህብረትን አባልነት እንዳታስበው የሚል አቋም ነው ያላት ሩሲያ። የግዛቶቹን መጠቅለል ሌላ አንድ ነገር ነው። በአባልነት ከሌሎች ጥምረቶች ጋር የመቀላቀል ጉዳይ የበለል መቅረቱ ነው፣ አይታሰብም። ይሄ ነው የሩሲያ አቋም። ዩክሬን በበኩሏ ማን ጠይቆኝ ማን አለኝ ከልካይ ያሻኝም ባይ ይላሉ። ስለዚህ ዩክሬን ወደ እነዚያ ጥምረቶች እገባለሁ ነው የምትለው። ትራምፕም ቢሆኑ በዚያ ጉዳይ የተለሳለሰ አቋም እንዳላቸው በተመሳሳይ ዘገባችን ብዙ ጊዜ አይተን አሳይተናቸዋል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ዩክሬንን ብቻ ይዘው የሚቆሙ አይደሉም። ድፍን አውሮፓ መያዣ መጨበጫ ያጣታል እንጂ ፑቲን ፖላንድንም ሊቱዋኒያንም እነዚህን የባልካን ቀጠና ሀገራቱን ጨብጠው ይጎርሷቸዋል፣ አትጠራጠሩ የሚሉት ብዙዎች ናቸው። ለዚያም ይመስላል የአውሮፓ ኃያላን መንግስታት ጀርመን፣ ፈረንሳይ፣ እንግሊዝ፣ ፖላንድም ተደርባ ሳይቃጠል በቅጠል በሩቁ እንከላከል፣ ይሄንን የሩሲያን መንጋጋ በሩቁ እንሽሽ፣ እንከላከለው፣ ወደዛ እናርቀው የሚሉት ይሄ ነው ጉዳዩ። ይሄ እንግዲህ በምስራቅ አውሮፓ ቀጠና ወይም ባልካን ቀጠና ውስጥ ያለ ጉዳይ ነው። ሌላው የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰሞኑን በምዕራብ እስያ ቀጠና ሀገራት ለጉብኝት ተዘጋጅተዋል። በዚህ ሳምንት ወደዚያ ያመራሉ። ትራምፕ ይጎበኟቸዋል ተብለው የሚታሰቡት ሀገራት ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬት እነዚህ ናቸው። ታዲያ ትራምፕ ወደዛ የሚጓዙት ስለ ኢራን ጉዳይ ለድርድር እንዲያማልዷቸውም አይደለም። ለምንድን ነው ከተባለ ትራምፕ ለንግድና ለሀብት ማጋበሻ መሰረታቸውን ለማጽናትና ለማስፋት ነው የሚል መረጃ ወጥቷል። ትራምፕ ከዚያም ውጪ አንድ ዜና ተነግሮባቸዋል። ኳታር እጅግ ቅንጡ ከሰማይና ከምድር መሃል ያለ መንግሥተ ሰማይ ነው የተባለለት ድንቅ አውሮፕላኗን በዘመናት ቅንጡነት ወይም በዘመናት ተድላና ምቾት እጅግ ዘመናዊነት የተራቀቀበት የፈሰሰበትን አውሮፕላን ሸልማቸዋለች፣ ስጦታ አበርክታላቸዋለች ኳታር።
ኳታር መነሻዋ ምንድነው? ለትራምፕ ይህንን ስጦታ ስታበረክት መነሻዋ ምንድነው? ወዲህ ኳታር ከኢራን ጋር ልብ ለልብ የምትወዳጅና የምትተማመን ሀገር ናት ይሏታል። ተቾቹ አለያም እነዚያ ነገር ሰንጣቂዎቹ አላረፉም። ጅብን ሲወጉ በአህያ ከለላ ነው። ይህንን ያህል እጅ መንሻና ማማለያ መቀበላቸው ትራምፕ ስለምን አስፈለገ? ነገሩ ወዴት እየሄደ ነው ሲሉ የሚተቿቸው በጣም በርክተዋል። በአንጻሩ የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ከልክ ያለፈ ወዳጆች እንደነበሩ ብዙ ጊዜ ያየነው ጉዳይ ነው። ታዲያ እነዚህ ሁለቱ ሰዎች ክፍተት ፈጥረዋል። መጣጣምና መግባባት ተስኗቸዋል። ለዚህ ማሳያ ሲሉ ያነሱት ትራምፕ ከኔታንያሁ ጋር በጋራ ሆነን ኢራንን ነቅለን እናደባያታለን ሲሉ አልነበረም ወይ? ዛሬ ግን ከኢራን ጋር ዞር ብለው የጎንዮሽ ድርድርና ወደ ስምምነት የመቃረባቸው ነገር እየተወራ አይደለም ወይ የሚል መረጃ ወጥቷል። ለሰሚው ግራ ይሉታል ኢትዮጵያውያን። ከዚያም በላይ ይሄዳሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የሚደገፉትንና በዚህ ወቅት በእስራኤል ሳምባ ላይ ከውጋት በላይ ከፍተዋል የሚባላቸውን የየመን አማጽያን ሐውቲዎችን ድርድር አድርገው ተግባብተዋቸዋል፣ ተስማምተዋል። በቃ ከእንግዲህ በኋላ ሐውቲዎች በቀይ ባህር የአሜሪካ መርከቦች እንዳሻቸው ቢቀዝፉ ወፍ የሚያስደነግጥ ድንጋይ ላይ ወረውሩባቸው። ነገር ግን የእስራኤልን መርከቦች በአንጻሩ ዶግ አመድ ሊያደርጓቸው ተዘጋጅተዋል። ይህንን ከሐውቲዎች ጋር ትራምፕ ያደረጉትን ድርድርና ስምምነት የእስራኤል ባለሥልጣናት አልሰሙትም። እንደውም በመገናኛ ብዙሃን ዘገባን የሰሙት። ለዚያውም ትራምፕ ከካናዳው ጠቅላይ ሚኒስትር ማርክ ካርኔ ጋር በተወያዩበት ወቅት እንዲህና እንዲያ ነው ሲሉ ሲነግሯቸውን የሰሙት። ስለዚህ ወድና ጀርባ ሆነዋል ማለት ነው ሲሉ የሚያሳዩባቸው ብዙዎች ናቸው። ትራምፕና ኔታንያሁ በሌላም በጋዛ ሰርጥ ጦርነት ጉዳይ ሆድና ጀርባ ሊሆኑ ነው ይሏቸዋል። እንዴት ካሉ ደግሞ እስራኤል ወደ ጋዛ ሰርጥ የሚገባውን የምግብ፣ የነዳጅ፣ የውሃ፣ የመድኃኒት አቅርቦት ሁሉ ከልክላ ዘግታለች። ትራምፕ ደግሞ ያንን አይፈልጉትም። ወዲህም ሰሞኑን ሐማስ የመጨረሻውን በሕይወት ያለውን አሜሪካዊ እስራኤላዊ ታጋች ሊለቅ ተስማምቷል። ይሄ ሁሉ መሆኑ እስራኤልን ገሸሽ አድርጎ አሜሪካን ጠበቅ ያደረገ ውልና ስምምነት ነውና የሁለቱን ሀገራት መሪዎች በተለይ ወዳጅነታቸውን እያሻከረ ወደ መጥፎ አዝማሚያ እያመራቸው ነው የሚል መረጃ ወጥቷል። ጉድና ጅራት ከወደ ኋላ ነው ይላሉ። ብዙ ነው የወረት ውሻ ስሟ ይላሉ ኢትዮጵያውያኑ። ከዚህ ውጪ ሰሞኑን በአሜሪካና በኢራን ፖለቲከኞች መካከል ሲካሄድ የነበረው ድርድር አራተኛው ዙር ትናንት ተጠናቋል። ተስማምተዋል፣ ተግባብተዋል፣ በቃ ጨርሰዋል የሚል መረጃ አልወጣም። ገንቢ ነው የሚል ነው። ነገር ግን ኢራን እንዲያወጣችው ነገር አለ። ድርድሩ በጣም አስቸጋሪ ሂደት ነበረው። ነገር ግን ጠቃሚ ነው። ቢሆንም ጠቃሚ ነው። ከእጅ አይሻል ዶማ ጠቃሚ ነው። እንዴት ቢሉ ደግሞ ኢራን የራሷን ቀይ መስመር አስምራለች። የዩራኒየም ማበልጸግ ስራዬን ወይም ዩራኒየም የማብላላት ስራዬን አልተውም፣ ያለ ድርድር የሚቀርብ ነገር አይደለም ብላለች። የኢራንን የልኡካን ቡድን እየመሩ የሄዱት የሀገሪቱ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ግንባራቸውን ቁጥር ፍትት እያደረጉ ለድርድር የማይቀርብ በፍጹም የማናስበው ጉዳይ ነው፣ ከፈለገ ድርድሩ ጥንቅር ይበል፣ በዚህ ጉዳይ ትተንወጣለን ያሉት። በአሜሪካ በኩል ደግሞ ድርድሩን የሚመሩት ስቲቭ ዊትኮፍ ይባላሉ። እኒያ ሰው ለትራምፕ ብርቱና የቅርብ አጋርና ወዳጅ ናቸው ይባልላቸዋል። በፖለቲካው ዘርፍ እምብዛም ተሳትፏቸው አይገለጥም። ነገር ግን ለትራምፕ ባላቸው የንግድ ቀረቤታና ሸሪክነት ነው የሚሏቸዋል ብዙዎች። ብቻ ሐሜት ነው እንጂ ጉዳዩ። ሰውየው ግን ምን አሉ? ኢራን ዩራኒየም የማበልጸጓን ወይም የማብላላቷን ነገር ካልቶች ቀይ መስመራችን ነው ሲሉን ያስጠነቀቁት። በዚህ ጉዳይ ሁለቱ የት ይደርሱ ይሆን ታዲያ? ኢራን አልነካም ብላለች። አሜሪካን ብትሆን በዚሁ ጉዳይ ጥርሷን ነቅሳለች። ማን ያሸበርክ ማን ያፈገፍግ ይሆን? አደራዳሪዋ ሀገር ኦማን ለቀጣይ 5ኛው ዙር ድርድርም እቅዱ እንዳላት ነው የሚሰማው። ብቻ ግን ሁለቱ ሀገራት ኢራንና አሜሪካ ለዚያውም ዋናዋ ባለቤት የምትባለዋ እስራኤል በሌለችበት ተደራድረውም ላይ ግባቡ። እንደው ባልዘፈንሽ ከዘፈንሽ ባላፈርሽ
ይሉትን ሆነው አሜሪካን ብትሆን ፍርሃቷን ገልጦ ያወጣባትን የድርድር ሂደት ከኢራን ጋር ተቀምጣ መታየቷ ለመሳለቂያነት አትርፏት የለም ወይ የሚሉት ብዙዎች ናቸው። ይህ እንግዲህ የሰሞኑ የምድራችን አተካሮ ነው። በስተመጨረሻ የምናየው የህንድና ፓኪስታንን ጉዳይ ነው። ህንድና ፓኪስታን ሰሞኑን ለ5 ቀናት ከተደባደቡ በኋላ ምናልባትም ከ70 ሰዎች በላይ ሕይወታቸውን ካጡ በኋላ ለመጀመሪያ ጊዜ የትናንት ለዛሬ አጥቢያው ሌሊት በሰላም ነግቷል ነው የተባለው። እና ይሄ ነው ያለው። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።